እዚህ ካሁን በኋላ በዚህ ጉዳይ መስከረም ምንም አይነት እንትን እንዳትይ። ግን ጥፋተኛ ነኝ ብዬ ነው ያሰብኩት። ማለት ጥፋተኛ ነኝ ስልሽ በጊዜው እኔ በተረዳሁት አንግል እኔ በተረዳሁት ነገር ነው እንደዛ እንትን ያልኩት። ግን ደግሞ ይሄ ነገር ለምን እኔ መጀመሪያ ማሰብ አልቻልኩም ነው። ትዳር ነው። እቺ ልጅ ካልፈለጋት ካላፈቀራት ከሷ ጋር ምንም አይነት ግንኙነት ከሌለው አይ በቃ ባንቺ ምክንያት ትዳሪ እየተበጠበጠ ነው። ስለዚህ እኔም ወደ ትዳሪ መመለስ ፈልጋለሁ ወደ መጣሽበት ሂጂ ብሎኮ እሷን ወደዛ መሸኘት ይችል ነበር። ግን ሰላም ጤና ይስጥልኝ ውድና የተከበራችሁ የመስኪ ቤተሰቦች እንዲሁም የማዳም ቅመሞችዬ እንዴት ናችሁልኝ? እኛ በጣም ደህና ነን እግዚአብሔር ይመስገን። ዛሬ እንግዲህ አዲስ እንግዳ አዲስ እንኳን አይደለሽማ ለማዲ ቤት አዲስ አይደለችም፣ ለኔ ቤት ግን አዲስ ናት። አዲስ እንግዳ ይዤ ነው የመጣሁት። የመጣሁበትም ምክንያት ደግሞ ትላንትና ማዲ የለቀቀችው ቪዲዮ አይቼ በጣም በቃ ምን ልበላችሁ የምር በጣም ከልቤ ነው ያዘንኩት። ማለት በዚህ ነገር ውስጥ የኔም እጅ አለበት በርግጥ ማለቴ አሁን ላይ ያደረገችው ነገር አላቅም፣ ግን ሰሞኑ ባለው ነገር ግን እኔም ያው እንትን እያልኳት ስለነበረ በጣም የጥፋተኝነት ስሜት እየተሰማኝ ስለሆነ ነው ይሄ ቪዲዮም ልሰራ የቻልኩት። እና በጣም እጅግ በጣም ነው ያዘንኩት። ማርያምን በጣም ያሳዝናል። ማለት በዚህ ደረጃ እስከዚህ ደግሞ ይሄዳሉ ብዬ አላሰብኩም ነበር። እስከዚህ እስከ ፍርድ ቤት ድረስ ይደርሳሉ ብዬ ጭራሽ አላሰብኩም ነበር። ቪዲዮውን ሳይ በጣም ነው የደነገጥኩት። አሁን ደውዬላታለሁ፣ እስኪ አግኝቼ አውርቻት ይሄ ነገር ልክ እንዳልሆነ ማለት ነገ ቤቢ ቢጠይቃት ምን አይነት መልስ እንደምትመልስለት እኔ አላውቅም። ማለት ልጅ ነውና ነገ ከነገ ወዲያ አድጎ አባቴስ ማለቱ አይቀርም። ስለዚህ ይሄ ነገር እንዴት እያረክሽ ነው ብዬ ከሷ ጋርም አውርተንበታል። በደንብ እንጠይቃታለን። ብቻ ባይሆን እኔ በጣም እጅግ በጣም ደስ ይለኛል። እኔ እንጃ እኔ ምን እንደምሉላ ግራ ገብቶኛል በእውነት። እና ይሄ ነገር እንዳይፈጠር የቻልነውን ነገር እናደርጋለን። እንደኔ እንደሷም እርግጠኛ ነኝ አብዛኞቻችሁም ይሄ ነገር ትፈልጉታላችሁ ብዬ አላስብም። ማለት ባይሆን ደስ ይለኛል። በቃ ይሄ ነገር እንዳይሆን ብለን በጣም በብዙ መንገድ ከሷ ጋር አውርተናል። አሁንም ደግሞ ሄደን ማዲን በቤት ነኝ ብላለች፣ ደውለንላት መጀመሪያ ይሄ ነገር ለእናንተ ለቤተሰቦቼ ላሳውቅ ብዬ ነው። ግን እኔ አሁንም ቢሆን እውነት እናንተንም ማለት ምን አገባሽ ምናምን ያላችሁኝ ያላችሁ በእርግጥ የዛኔ በጣም ብዙ ነገር ማለት በቃ ያናድዳል። እንደሰው ቤት ድረስ ይዞ መጥቶ ምናምን እንደዛ ማድረጉ በጣም አናዶኛል። በቃ በዛን ሰዓት ግን እስከዚህ ድረስ ይሄዳሉ ብዬ አላስብም። እንደገና ደግሞ ሁለተኛ ነው ሶስተኛ ላይ የለቀቁት ቪዲዮ ላይ እሱ ምንም ነገር እንደማያውቅ ነው ያው እሷ አንተን ፈልጌ ነው የመጣሁት ምናምን ብላ ስትለው በጣም ነው የደነገጠው። ያ ነገር ካየው በኋላ እኔ በጣም ተጸጽቻለሁ። ማለት የዛኔ ያ ቪዲዮም እንደዛ እንትን ብዬ እሱንም እንደዛ ውጣ ብዬ እስከማባረር ድረስ መድረስ አልነበረብኝም የሚለው ነገር አስቤ ነበረ። አሁን ደግሞ ይሄን ሳይ ማለት ምናልባት ይሄ ልጅ ሊመለስ ይችላል እኮ አሁን በንዴት ምናምን ገፋፍተነው እኔም የዛኔ እንትን ባደረኩት ነገር እሷን ባደረገችው ነገር ምናልባት በዛ ምክንያት ይሆናል የሚለው ነገር ስላሰብኩኝ መጀመሪያ እሷን ላናግራት ይሄ ነገር ይቅር ብዬ ከዛም በኋላ ደግሞ የቢንም አግኝተን አውርተነው ብቻ ተስማምተው አንድ ላይ እንዲሆኑ ያቺም ደግሞ የመጣችው ልጅም እዛው በጸበልሽ ብለን ብንሸኛት ማለት በሌላ መንገድ ምናምን ሳይሆን ያለው ነገር ብናስረዳት እርግጠኛ ነኝ ሰው ናትና ይሄ ነገር መረዳት ያቅታታል ብዬ አላስብም። ስለዚህ አሁን መጀመሪያ ግን ማዲን እናናግራትና የሷ መልስ ሰምተን ከዛም በኋላ ደግሞ እሱን እንደውልለታ ወይ ዛሬ እንኳን እንጃ ከዚህ በኋላ ይመሻልም ሌላ ቀንም ቢሆን አግኝተን አውርተነው ያለው ነገር እናሳውቃቸዋለን። ለሰው ልጆች ፍቅር፣ ለሰው ልጆች ሰላም፣ ለሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ ሕፃናት እንዲያድጉ በንጹህ አይምሮ ነፃ ሕሊናቸው ጎልብቶና ዳብሮ ወጣት ሽማግሌ የሰው ዘሮች ሁሉ የሰው ዘር በሙሉ
ለማንም ሳታማከሪ ቢያንስ ለእኔ እንኳን ሳታማከሪ ለአንዳችን እንኳን እንትን ሳትይ እንዴት እንደዚህ አይነት ውሳኔ ልትወስኝ ይችላል? አይ በዚህ ጉዳይ እኮ እናንተን ጣልቃ ማስገባት ስላልፈለኩና አይ ራሴ ነው መወሰን ስላለብኝ ነው። እሱ ምክንያቱም ልክ ነበርሽ፣ ግን መጀመሪያ እኔ ባልገባ እኔ ገብቻለሁ እኮ አንቺ እንደዛ ስለገባሽ ብዙ ሰው ተንጣጥቼበት ደግሞ እንትን እያለ ነው። ገብቶሻል? ለምን እሱ ቤተሰቡን ጣልቃ ታስገቢያለሽ ምናምን እያለ ስለሆነ በዚህ እሱ ጉዳይ ሰው ደግሞ ይኸውልሽ የሚመለከተኝ እኔና እኔ ብቻ ስለሆንኩኝ ለዛ ነው ይሄን ነገር ደግሞ ብነግራችሁ ሁለታችሁም እንደማትስማሙ እርግጠኛ ስለሆንኩኝ ነው። እኔም ደግሞ ስለበቃኝ እንግዲህ ትላንትና የተፈጠረውን ነገር አይታችኋል እኮ ብቻሽ መወሰኑ የናክል ተገቢ ነው። አዎ ምን ማለት ነው? ሰው እኮ ከሰው ጋር አውርቶ የሆነ ነገር ተመካክሮ ይሄ ነገር እንዲህ ላደርግ ነው። ታዲያ እንደዚህማ ከሆነ ለምን እዚህ ሆነ? ለምን አጠገብሽ ሆነ? እንደዛማ ከሆነ ነገሮች በራስሽ የምትወስኝ አይ ነው የራስሽ እንትን ነው። ይሄ እንትን ማለት ትችያለሽ፣ ግን ቢያንስ በባለፈው እንደዛ እንትን ስንል እኔም ነበርኩ እሷም ነበረች አይደለ? ስለዚህ የምናውቀው ጉዳይ ነው እኮ የማናውቀው ጉዳይ ቢሆን እሺ፣ የማታውቁት ጉዳይ ሆኖ ሳይሆን የዛኔ እናንተ ስለነበራችሁ ብዙ ሰው ደግሞ እንትኑ ስለምፈልገውም ለቪዲዮ ማየት ስለፈለኩኝ ቪዲዮ ላይ ደግሞ እናንተን ማውጣት ስላልፈለኩኝ ለዛ ነው። ምክንያቱም አይተሹ ከሆነ ባለፈው ላይ አንቺንም ሲቆጡሽ ነበር፣ እንደውም ነፂ አልተቆጧትም። ስለዚህ ለምን እንደዚህ እኔ ግን ጥፋተኛ ነኝ ብዬ ነው ያሰብኩት። ማለት ጥፋተኛ ነኝ ስልሽ በጊዜው እኔ በተረዳሁት አንግል እኔ በተረዳሁት ነገር ነው እንደዛ እንትን ያልኩት። ግን ደግሞ ኤቢ የሆነ ቪዲዮ ለቆ እንዳውም እሷ እኔ እኮ ከሐዋሳ እዚህ ድረስ የመጣሁት አንተን ፈለጋ ምናምን ይዘ በጣም ደንግጦ እንደ እኔ እኮ ባለትዳር ነኝ ልጅ አለኝ ምናምን ብሎ ሲያስረዳት ወይኔ ይሄ ነገር ለምን እኔ መጀመሪያ ማሰብ አልቻልኩም ብዬ በጣም በራሴ እንትን ብዬ እሱ ነው። ስለዚህ አመንሽው አሁንም የምልሽ ነገር ማለት ነው እሱ አሁን እኛ ካረግነው ነገር አንፃር አንቺም በቃ እንትን ስላላረግሽው ነው እንጂ ይሄ ልጅ መመለስ ይፈልጋል ብዬ ነው ማስበው። ማለቴ እንደዚህ አይነት ሐሳብ ቢኖረው እኮ መጀመሪያ ልጅቷ እንደመጣች ከሷ ጋር እንትን ይል ነበር፣ እንደዚህ አይነት ፊሊንግም አያሳይም ነበር ብዬ ተረዳሁኝ። የዛን ቀን ያሳየው ነገር በጣም ነው የደነገጠው። እሺ ዛሬም ያ ስሜት አለ አንቺ ላይ? አዎ አለ ብዬ ነው። አሃ እንደዛ ከሆነ ለምን ወደ ቤት አልተመለሰም? ለምን ትዳሬ ልጄ ይበልጥብኛል እንደዛ አርገን እንትን ስላልነው ነው። ቢሆንም እንዴ የሚባል ነገር የለም። ህይወት ነው፣ ትዳር ነው። እቺ ልጅ ካልፈለጋት ካላፈቀራት ከሷ ጋር ምንም አይነት ግንኙነት ከሌለው አይ በቃ ባንቺ ምክንያት ትዳሬ እየተበጠበጠ ነው። ስለዚህ እኔም ወደ ትዳሬ መመለስ ፈልጋለሁ፣ ወደ መጣሽበት ሂጂ ብሎ እኮ እሷን ወደዛ መሸኘት ይችል ነበረ። ግን እሱ ከዛም አልፎ ተርፎ ለምንድነው እንደዛ ያደረግሻት? እሷን እንድትናገር ያልፈልግም በቃ ምናምን እያለ ነው ይመስለኛል። እኔ አሁን ከዛ ቀጥሎም ጀምሮ ቤት ምን አለ ልጄስ ምናምን ብሎ መጥቶ ጠይቆን አይቶን አያውቅም። ስለዚህ ይሄ ሰው ውጭ ለምዷል፣ መግባትም የለበትም እስከመጨረሻ። ግን እኮ ያቱን ኋላ ለልጅሽ መልስ ታጫለሽ። አላጣም። ይሄው አሳየዋለሁ። ለምንድነው በቪዲዮ የሚይዘው? አሳየዋለሁ። አይኛው ይሄ እኮ አይደለም ቸኩለሽ ያደረግሽው ውሳኔ። እኔ አልቸኮልኩማ። ልጅ እሱ ሲያደርገው የነበር ተረጋጊና በደንብ አስቢበት። ምንድነው እናንተ ይኸውልሽ፣ አሁን እሱ ጋር ደውዬ የሚሆን ብቻ ትላንት የት ነው ያገኘሻቸው? እንደዚህ የሚገኝ ነገር ከሆነም እንትን ብዬ ላናግረው ማለት ላገኘውና እንትን ልበለው ልጠይቀው። አይ ደግሞ ከተባለ ከኛም የሚያልፍ ነገር ከሆነ እና ፋዘር ምናምን መስማት ካለባቸው ይስሙና የሆነ ነገር ይደረግ እንጂ መስማታቸው እኮ አይቀርም። እነሱ መስማት ባለባቸው ሰዓት ይሰማሉ። አሁን እኔ ራሴ ብቻዬ የጀመርኩት ነገር አለ። እሱን መጨረሻው አካባቢ እኮ ማወቃቸው አይቀርም። አሁን ላይ ግን እንዲበጠበጡም እንዲረበሹም እንዲጨነቁም ስለማልፈልግ ማንም እንዲሰማ አልፈልግም። ስለዚህ በዚህ ትተባበሩኛላችሁ ማለት ነው። ይሄ ትብብር አይደለም። የእውነት በደንብ አስቢበት። እግዚአብሔርን የምር ከዚህ በላይ ምንም አስበው ነገር የለም መስኪ ማለት ነው። አሁን እንደውም እኮ አሁን አንቺ ቀልድ አይደለም። በደንብ አስቢበትና ይሄ ነገር እንደዚህ ባረግ ልክ ነኝ ወይ አይደለም የሚለው ወይ ደግሞ ከኛ የተሻለም ሰው ብቻ እኔ እንጃ። እኔ በቻልኩት አቅም አይ ስነልቦና አማካሪ የሚሆን ምንም ብቻ እውነቴን ነው። በደንብ ስነ ልቦና እኮ አልተጎዳም። የተጎዳው እኮ እሱ ነው። እኔ እኮ ያጠፋሁት ጥፋት ምንም አልቸኮልኩም። ከዚህ በላይ እስከመቼ ነው የምጠብቀው እንዴ? እኔ ብቻዬን ልጄን ይዤ እያደርኩኝ ስንት ነገር አለ። እኔ ምንም ስራ አልሰራም ታውቂያለሽ። ስለዚህ የሚያስፈልጉን ነገሮች አሉ። እሱን ካለሟላ ግዴታ በህግ ጠይቄ ለልጁን ማሳደግ ባለበት መንገድ ማሳደግ አለበት። በቃ ለልጁ አሁን 500 600 በጣም ቀረ ምንም አይሰራልሽም። ምን አሁን ላይ
ያን ያህል አይደለም፣ ግን እስከዚህ ደረጃ ድረስ መሄድ የለባችሁም ነው በቃ። እኔ የዛኔ እኔም ሆይ ሆይ ብዬሽ ከሆነ ልክ አይደለም። በቃ እኔ ልክ አልነበርኩም የዛኔ ማለት እኔ አንቺም ሆይ ሆይታ አይደለም የተመልካችም አይደለም ራሴ መወሰን ስላለብኝ ተመልካችም አብዛኞቻችሁ በቃ ማለት እንደዚህ አይነት የሚያበረታታ ነገር ባትሉ አሪፍ ነው ማለት ነው። ያርገው ከሳሽው ምናምን ብዙ ነገር እውነታቸው እኮ ነው። እውነታቸው ነው። ይኸውልሽ መስሪ ያ እኮ እንዴ መስኪ እንዴት ነው የምታስቢው? ይሄ ልጅ ከቤት ከወጣ ስንት ጊዜው ነው? እና ይሄ ልጅ ሲመጣ ተቀበዩ ነው የምትይ? እኔ በሽታ ይዞብኝ ቢመጣ እሱ ጋር አይደለም እኮ እሱ ያለው እንዴ ዝም ብሎ ትናንትና ከማጋ ነው ወይ? እኔ በጣም ሰርች እያረኳቸው እኮ ነው። እኔም እኮ አንቺ ካንቺ በላይ እኮ እኔ አንቺ ከምታስቢው በላይ እያንዳንዱ እንቅስቃሴያቸው እንትን ብያለሁ፣ ሰርች አድርጌያለሁ። የት እንደሚያድሩ እንዴት እንደሚሆኑ ጠዋት የት ቁርስ እንደሚበሉ እያንዳንዱ ነገር አውቃለሁ። ብሉ ምናምን እንጂ አብሮሽ ከማደር ድረስ የደረሱ አይመስለኝም። አትከራከሪ፣ እርግጠኛ ሆነሽ አሁን በዚህ ጉዳይ እኔ ካንቺም ከሁለታችሁም ከማንም መጋጨትም መጣላትም አልፈልግም። አላናግርም፣ አናግሬዋለሁ። እኔ በፍቅርም ለማናገር ሞክሬያለሁ፣ በጸብም ሞክሬያለሁ፣ ሁሉም ነገር ሞክሬያለሁ አለ። እሷ ደግሞ ወስና የመጣች ሴት ናት። በቃ ወስና እሱን እንትን ለማለት እንደው ምን ለመጨረሻ እኔ አልፈልግም፣ የምር አልፈልግም። በእናታችሁ እኔ ከኔ ጋር መጣላት መስኪ ከኔ ጋር መጣላት ከፈለጋችሁ ሁለቱም ማናገር ትችላላችሁ። እኔ ግን ወስኜ ነው እዚህ ደረጃ ድረስ የደረስኩት። ስለዚህ በውሳኔ ማንም እንትን እንዲለኝ አልፈልግም። እና ለመጨረሻ እናግኘውና እናውራው። እውነት እናውራው። ይሄ ብቻ ፍቀጅልኝ። አሁን ጋሼ ራሱ ቢሰማ ምንድነው የሚልሽ? እግዚአብሔር ለምን መጀመሪያ እኔ ጋሼ ማንም ይስማ፣ በእኔ ትዳር ላይ ማንም የመወሰንም እንትን ማለትም መብት የለውም። ስለዚህ እኔ ካሁን በኋላ ማናችሁም እንድታናግሩኝ አልፈልግም። በዚህ መወሰን ያለብኝ እኔና እኔ ብቻ ነኝ። ስለዚህ እናንተን ምለምናችሁ ይሄ ጉዳይ ከኔ ካንቺ ከሶስታችን ውጭ ማንም እነሱ ሚዲያ አይከታተሉ። አሁን እኮ እየነገርሽ ያለው ውሳኔሽ ትክክል አይደለም እያልሽ ነው። ስለውሳኔሽ እኮ ነው አሁን ስላደረግሽው ነገር ነው እንጂ ሰው ስለመስማቱ ምንም አይጸጽተኝም። ምክንያቱም የትም ተንዘላዝሎ የሚመጣ ወንድን ይቅርታ ጠይቄ የምቀበልበት ምክንያት የለም። ያጠፋው ጥፋት ደግሞ እኔ የለም። ስለዚህ እስካላጠፋው ድረስ እሱ ስር ወድቄ የግድ ባሌ ካልሆንኩ ብዬ አይደለሽም። ጥፋተኛ እኮ አይደለሽም አንቺ። ሲጀመር የዚህ ሁሉ ጥፋት እንትን እኮ እሷ ናት፣ ያቺ ባናት እንጂ እኮ አንቺ አይደለሽም። እሷም አይደለችም፣ እሱ ነው የሱ ጥፋት ነው። ስለዚህ እዚህ ላይ ብንቋጨው እኮ በቃ አሁን አንቺ ለአንዴና ለመጨረሻ ብቻ እሺ በይ። እኛ እናናግረው። እኔ የምር በዚህ ጉዳይ እንደው ምንም አላወራችሁም ብዬ ነበረ፣ ግን እሺ ብዬ ነው አሁን ቁጭ ብዬ ማወራችሁ። ስለዚህ ካሁን በኋላ በዚህ ጉዳይ መስከረም ምንም አይነት እንትን እንዳትይ ያለሽ እሺ